በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኃ መጋቢት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 18 በዚች ቀን የሰማዕቱ ቅዱስ ጻና ጓደኛው የከበረ ኤስድሮስ በሰማዕትነት አረፈ። ጻና ግን ፈርማ በሚባል አገር ለአገረ ገዡ ከጦር ሰራዊቱ ውስጥ ወታደር ነበር። እሱም ከደቅስያ ሰዎች ወገን ነው። ከበግ ጸጉር ልብሶችን ለሚሰራ ለኤስድሮስ ወዳጁ ነው። ሁለቱም ሰርተው ከሚያገኙት ለድሆችና ለችግረኞች ይመጸውታሉ። በአንዲትም ሌሊት ከእርሷ ጋር አክሊሎች ያሉ ድንግል ሴት በየራሳቸው ላይ ስታኖረው ሁለቱም ራእይን ያያሉ አዩ። ከእንቅልፋቸውም በነቁ ጊዜ ያዩትን እንዴት እንዳዩ ተነጋገሩ። ምስክሮቹ ሊሆኑ የጠራቸው እግዚአብሔር እንደሆነ አውቀው ሁለቱም እጅግ ደስ አላቸው። ከዚያም ተነስተው ሄደው ወደ መኮንኑ ደረሱ። ቅዱስ ጻናም ትጥቁን ፈትቶ በመኮንኑ ፊት ጣለው። ሁለቱም በጌታችን በክብር ባለቤት ኢየሱስ ክርስቶስ ማመናቸውን ለንጉሡ ገለጡ፣ ለመኮንኑ ገለጡ። መኮንኑም ነገራቸውን ሰምቶ አስረው ይደበድቧቸው ዘንድ ለሰራዊቶቹ አዘዘ። እግዚአብሔርም መልአኩን ልኮ አዳናቸው። ከዚህም በኋላ መኮንኑ ወደ እስክንድርያ ቅዱስ ጻናን ላከው። ቅዱስ ኤስድሮስን ግን በዚያው ተወው። ከጥቂት ቀኖችም በኋላ የእስክንድርያው መኮንን ቅዱስ ጻናን ወደ ፈርማ ከተማ መለሰው። ሁለቱ ቅዱሳንም ተገናኙ። በመገናኘታቸውም ሁለቱም ደስ ብሏቸው በላያቸው በእያንዳንዳቸው የደረሰውን መከራ ስቃይ ተነጋገሩ። ዳግመኛም በቅዱስ ኤስድሮስ በቅዱስ ኤስድሮስ አዘቅትን ይቆፍሩለት ዘንድ በአዘቅቱም ውስጥ እሳትን አንድደው ቅዱስ ኤስድሮስን እንዲጨምሩት መኮንኑ አዘዘ። ቅዱሱም ጥቂት እስቲጸልይ ይታገሱት ዘንድ ወታደሮችን ለመናቸው። እሺ አሉት። ወደ ጌታችንም ነፍሱን ይቀበል ዘንድ ለሥጋውም ያስብ ዘንድ ወደ አምላኩ ጸለየ። ከዚያም ወደ እሳቱ ጉድጓድ ቀረበ። ወደ እሳቱም ውስጥ ጨመሩት። ነፍሱንም በእግዚአብሔር እጅ ሰጠ። በሥጋውም ላይ ምንም ጉዳት አልደረሰም፣ መልኩም አልተለወጠም። የቅዱስ ጻና እናትም ከሚወደው ጓደኛው ስለመለየቱ ታለቅስለት ነበር። በዚያም ሥጋውን ተሸክመው ወሰዱ። የስደቱም ወራት እስቲፈጸም በመልካም ቦታ አኖሩት። ቅዱስ ኤስድሮስም ምስክር ሆኖ ሞተ። ቅዱስ ኤስድሮስም ምስክር ሆኖ በሞተ ጊዜ የቅዱስ ጻና እናት ብዙ መላእክት የቅዱስ ኤስድሮስን ነፍስ ይዘው በታላቅ ክብር ወደ ሰማያት ሲያሳርጓት አየች። ባየች ጊዜ እግዚአብሔርን አመሰገነች። እግዚአብሔርንም ሁላችንን የክርስቲያን ወገኖችን በጸሎታችን ይማረን ለዘላለሙ አሜን። አርኬ ሰላም ለኤስድሮስ እምነሴጠ አምር ግብረ እዱ ዘይሁም ምጽዋት ለለ ፈቀዱ ምንዳብያተ ፈጺሞ ወኮነንያተ ለለሃዱ በዕለተ ውእየ ለአዘቅተ እሳት በነዱ መላእክት ነፍሶ በስፋት ወሰዱ። መጋቢት 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ኤስድሮስ ሰማዕት። ወርሃዊ በዓላት፦ ቅዱስ ፊልጶስ ሐዋርያ፣ አቡነ እስጣቴዎስ ሰባኪ ሃይማኖት፣ አቡነ አኔሮዮስ ዘደብረ ጽጋግ፣ ማር ያዕቆብ ግብፃዊ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። ደስ ያሰኙ የምትላቸው ዓመታት ሳይደርሱ ፀሐይ ጨረቃና ከዋክብትም ሳይጨልሙ አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን በጉብዝና ወራት አስብ። ሰባኪው ከንቱ ከንቱ ሁሉ ከንቱ ነው ይላል። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና። ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ዛቀረው ኩማይዴት አዘኪር ያይላፈ ምለት ጸምዱ ከዘልፈ ለላ አነብ ተወከፍ ዘንዴተ መጽሐፍ እንተረሰ ከዚዮ ጻድቀ መለት ውቁፈ እምላቡ ሙላን ዘተርፈ ነቢያ ቅዱሳን ሐዋርያ ሰባኪያን ሰማዕት ጻድቃን መላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልቅ ወንውስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርዝ ለዛ አንበቦ ለዘ ተርጉሞ ለዘ ሰማ ቃሉ በዝነ መንፈስ በጸሎተ ማርያም አራቂተ ሁሉም ባይሰወረ ማረነ ኢየሱስ ክርስቶስ
ጌቶች ወይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ ኃይላም መላእክትን እያሳሰቡ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችንም ይማረን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ወስብሐት ለማርያም እመአምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ጸመድኃኒት ኃይልነ ወፀወንነ አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለአምላካችን ክብር ምስጋና ይድረሰው፣ አሜን።